አዎ በተቻለሽ መጠን እንዲፈጠን አድርጊና እንፋታለን። እንደዛ ከሆነ ጥሩ። ለሚፈጠረው ነገር ግን እንዳታዘን እሺ? እሺ። አንቺ በጣም ባለጌ ነሽ። ተረጋጋ። ምን ሆነሃል? አንቺ ራሱ ተረጋጊ። በገና ብዙ የማታውቂው ነገር እኮ አለ እኮ። ምንድነው ልወቀው? መቼም ቢሆን አላሳውቅሽም፣ ግን እንድትተይ ነግሬሻለሁ። ከዚህ በኋላ ምንም የሚያስፈራኝ ነገር የለም። ቲና እባክሽን ተይ። ከዚህ በኋላ ታለቅሻለሽ ብዬሻለሁ። እኔ አሁን ቤት አለኝ። ቤት ይዞ ማልቀስ ደግሞ ደስ ይላል። ያው ከዚህ በላይ ምንም ልልሽ አልችልም። በኋላ ግን እንዳታለቅሽ። ቲና ቤት እያስገመትኩ ነው። ለቤቱ ምን ልትሰሪ? እያስገመትኩ ነው። ምኑ? ቤቱን ነው ስንት እንደሚሸጥ። ይሄ ቤት እኮ አይሸጥም። እሱን እኔ በወስን አይሻልም አባዬ? ከዚህ የተሻለ ገዝተሽልን ነው? እስኪ እናያለን። ይሄን ቤት ወደዋለሁ፣ እንዲሸጥ አልፈልግም። እሱ በእኔ ፍላጎት ይወሰናል። እሺ እንዳልሽ። ስትባልግም ተይ ማለት ነበረብህ። ቆይሻውን ሄዱ ብትመጣ ምንድነው ማረጋት? ምንም አታረግም። ለሷ አትስጋ። ጭራሽ ከኔም ጋር ተጣልታ እሷን አስቀይማት ሌላ ችግር ይፈጠራል። አይ አንተ መረጋጋት ነው ያለብህ። አባዬ አንተም ቢሆን ተውና ከኔ አንድ ቀንስ። የራስህ አስመሰልከው እኮ። በፊት ንብረት እንድንካፈል ፈልጌ ነበር። የቱን ንብረት ላካፍልሽ? በጣም ጥሩ። ዋናው እሱ ነበር። እሺ ዋናው ሀሳብሽ ምን ነበር? አካውንት ላይ ያለውን ብር ሳላሳግድብህ ግማሹን ትሰጠኛለህ። አረ ልስጥሽ እንዴ? እሺ አንቺስ ከቤቱ ሳታካፊኝም? እሱ እንኳን እያማረ ይቀራል። እንደዚህ አይነት ጅብ ነበርሽ እንዴ? አልነበርኩምም አይደለውም። እና ቆይ ምንድነው? የግድ መሆን ስላለበት ነው። እና በባዶ እጄ ልውጣ? የሆነ ነገር ይዞ ለመውጣት ነው የገባሽው? እንደፈለክ አስበው። አንድ እንድታቂ የምፈልገው ነገር መቼም ባልና ሚስት ነው። ደግመሽ ብትለምኝ እንኳን ሀሳቤን አልቀይርም። ለእሱ አታስብ። መቼም ቢሆን አላደርገውም። ቀጣዩ ደግሞ ምን መሰልሽ? ፍርድ ቤት ጉዳዩን ይዞት ለሁሉም ነገር ነው የሚጠይቀኝ። ቤት ግን እንዳታጣ። አሁን ከአንቺ ጋር ብስማማ አገኛለሁ? አታገኘውም። በቃ ስለዚህ ምንም ለውጥ የለውም። መረጋጋታቸው አስፈርቶሻል? ምንም እንደማያመጡ ሲገባቸው ነው። ቆይ ቤቱን ሊያጣ ያለ ሰው ነው እንደዚህ የሚሆነው? ምንም ማያመጡ ይመስልሻል? እና ምን ሊሆን ይችላል? እሱን ለማወቅ ዝም ብለሽና ተረጋግተሽ የሚፈጠረውን ማጣራት። ወደ ቤት ነው? እንደዛም አይሆንም። ለምን? ዛሬ ልጋብዝሽ ስለምፈልግ። እራቱን ወጣለና? እራት እንዴ? አዎ እራት። ባይሆን እራቱን አንቺ ጋብዝኝ፣ ምሳውን እኔ ልጋብዝሽ። ግን ምን ተገኝቶ ነው? ምንም አልተገኘም። እና ሰሞኑን ጥሩ ስላልነበርክ ነው። አንዳንዴ በጥሩ ሙድ ብናወራ እንግባባለን ብዬ አስባለሁ። እንዴ አንተ እኮ ግራ አጋባኝ። ምንም ግራ የሚያጋባ ነገር የለም አለ እንጂ ገንዘባችን ይዘን እንኑር ስለ ከካሌብ ጋር ታረቂ ትላለህ። ምክንያት ስላለኝ ነው። እንግዲህ አትጥፊ። አባዬንም ቢሆን እየመጣሽ አጫውጪኝ። በደስታ እመጣለሁ። እሺ እሺ። ጸምን እሱም እኮ ሌላ አላገባም። ፍቅረኛ ግን ይዟል። አንቺም እኮ ንፋታ ብለሽዋል። መቼም ምንም ሳትይዥ አይደለም። የካሌብ አባት ትዕግስቴን እያስጨረስከኝ ነው። የካሌብ አባት ነው ያልሽው? አዎ አባዬ እንድልህ ፍትሃዊ መሆን አለብህ። ቃሉን ማወቅሽ ይገርማል። አንተም እኮ እንደ መጥፎ ነው የምታየኝ። የኔ ምን ይጠቅምሻል? ራስሽን ታውቂው አይደል? ብዙ ባታናግሪኝ ጥሩ ነው። በመጀመሪያ እንዲህ ባታናግሪኝ ጥሩ ነው። የባልሽ አባት እንጂ ጓደኛሽ አይደለሁም። እኔ ነኝ ራሴን ያዋረድኩት። እኔ ያለሁት ግን ለወዴ ብዬ ሚስቴን የምሰጥ ሰው አይደለሁም። ቆይ ተረጋጋና ሀሳብን ንገሪኝ። ከሄዱ ጋር ሆናችሁ መንገድ ላይ ተናችኋል። አባዬ ጋር መታ ነበር፣ ሸኘኋት። ቆይ ችግር አለው? ችግር ባለጌ! አፍሽን ዝጊ። እንፋታ ስል እንደምትወሰልትብኝ እርግጠኛ ነበር። ሰምኛለሽ? አባዬ እንደሚፈልገው ድል ያለ ሰርግ ደግሼ አገባለሁ። እሱ እያማረ ይቀራል። እሺ ብቻ አንቺ ልፍታሽ፣ እሱን አሳይሻለሁ። ረሳው እንዴ? ይሄ ቤት እኮ የኔ ነው። ከና አባት መንቅር ያስወጣሃለሁ። ካሌብን ይጎዳዋል ብለሽ ያሰብሽውን ነገር ሁሉ አድርጊ። እኔን ግን ተይ። ሲጀመር ምንም ባላረግልህም አትጸጸት። አውቃለሁ ብዙ ነገር አለሽ። ምን አድርጌያለሁ? ስንፋታ ሁሉንም ነገር እነግርሻለሁ። አሁን ሰላሜን አግኝቼ ልኖርበት። ስርስሬ እያልሽ አትብሸቂ። ጋሼ እስኪ እንደ አባት አማክረኝ። ምን ላማክርሽ ልጅ? አንዳንዴ ሰዎች ልክ የሆነውና ያልሆነውን ካልነገሩ መለየት ይከብደናል። ምን ልንገርሽ ልጅ? ዳኒ እናንተን ሲያስተዋውቀኝ ሁሉም ነገር ጥሩ ሆነ ብዬ አስቤ ነበር። እሺ ልጅ። ግን አሁን የሆነ ነገር እየተፈጠረ እየመሰለኝ ነው። እንዴ እዚህ እናንተ ጋር እንኳን እንድመጣ አይፈልግም። ምን ተፈጥሮ ይሆን? ጋሼ እኔ እየጠበቅኩ ነው። ልጅ ቤት እንግባና እናውራ። ዳኒን አልነገርኩትም። ቢደብረውስ? ለምን ይደብረዋል?
አላውቅም። አየሽ ህይወት ውስጥ ለምን ብሎ መጠየቅ ከብዙ ነገር እንጠብቅ ያደርገናል። ስንወደድ ለምን ሌባ ተስማምቶ ተነጋግሮ ይሰርቅና ሲከፋፈል ይጣላል የሚባለው ነገር በዳኒና በቲና እያየን ነው። ዳኒ የራሱ ጥቅም ለማስጠበቅ ማለት የቤቱ ጉዳይ እንዳልተሳካ ያውቃል። ግን አባትየው እሰጥሃለሁ ያሉት 4 ሚሊዮን ብር ዝም ብለህ ከቆየ ዝምታህን ከተቆጣጠርክ እሰጥሃለሁ ብለውት ነበረና እና የቤቱ ጉዳይ እንዳልተሳካ ፎርጂድ ካርታ እንደሰጧት ሳይነግሯት ግን ተረጋጊ ብቻ እያለ እና በነገሮች ሁላ እኔ አይመለከተኝም ከዚህ በኋላ የራስሽ ጉዳይ እያለ እያመነጫጨቀ እንደ በፊቱ ሳይሆንላት እየቀረ እያየነው ነው። እሷ ግን ልትነቃ አልቻለችም። ቤቱ በእጄ አስገብቻለሁ ከዚህ በኋላ ሊለማመጡኝ ነው የሚገባው ብላ እየፎከረች ነው። ያላስቆጣዋቸውም እኔ ሆኜ ነው፣ እንደውም በማግስቱ ነበረ ማስወጣት የነበረብኝ እንደ ጥላቻ ቢሆን ብላ ከዳኒ ጋር በብዙ ነገር እየተጨቃጨቀች ነው። ለካሌብም የፍቺ ሁኔታ ባለፈው ነግራ እሺ በተቻለች መጠን ግን አፋጥኙ፣ እኔ ቶሎ እንዲያልቅ ካንቺም ጋር ቶሎ እንድገላገል እፈልጋለሁ ብሏት ነበረና አሁን የፍቺ ጉዳይ ፍርድ ቤት ሄጄ አካውንትህን ከማዘጋብህ አካውንት ውስጥ ያለውን ገንዘብ አካፍለኝ አለችው። እሱም ደግሞ እኔ ላይ ማድረግ የምትችዩ ፍርድ ቤቱ ሲያዘኝ እስከሚችዩ ድረስ አድርጊ፣ እኔ ከአንቺ ምንም ልታመጪብኝም ምንም ማገኘውም ብስማማም ባልስማማም ምንም የምትፈጥሪው ነገር የለም እና ማድረግ የምትችዩን ሁሉ አድርጊ። ያ ወንድምሽ ነው ምናምን የምትዩ ወንድምሽ ይሁን ምን ይሁን ማይታወቀው ልጅ እንኳን አሳርፊው ብሏታል ማለት ነው። እንግዲህ የአባትየው እቅድ እየተሳካ ያለ ይመስላል። የዳኒ ፍቅረኛ እንግዲህ ሜላት በተደጋጋሚ እነሱ ቤት እንድትመጣ እንግዲህ ጥሩ ፊት አሳይተዋት አጫውተዋት እናም ደግሞ አቅርበዋት ማለት ነው። እሷም ደግሞ ጨዋታቸውን ፈልጋ ዳኒም ባይኖር እንኳን ትመጣለች እና መታም ደግሞ ካሌብ እየሸኛት እየተጫወቱ ምናምን እያየናቸው ነው እና የአባትየው እቅድ እየተሳካ ያለ ይመስላል። እና ሜላትን በጣም አስተዋይ ትሁትና ለሱ ማትገባ ሴት ናት። እና እንገባ ባለን ነገር እንገባ፣ አንተ ግን ብዙ ነገር ትጠብቃለህ፣ ብዙ ነገር እኮ ሰርተን ነው መለወጥ ያለብን፣ አብረን ሆነን ማሳካት እንችላለን ብትለውም እሱ ግን ሊቀበላት አልቻለም። የማይሆን ተስፋ እየሰጠኝ ነው፣ እናም ደግሞ ተስፋዎቹ እያደከሙኝ ነው፣ እየሆነ አይደለም እና ምን ላደርግ ብላ አባትየው ስታማከራቸው አባትየውም ሚነግርሽን ሚያወራልሽን ሳይሆን ድርጊቱን ተመልከች፣ የሰው ልጅ ድርጊቱን ነውና መታየት ያለበት፣ ለምን እያልሽ ቆይ እና ያኔ መልሱ ታገኘዋለሽ ብሏታል። እሷም ደግሞ አይ ተስፋ የሰጡትን ብር አልሰጥህም ይበሉት፣ ያኔ ተስፋ ይቆርጣል ብሏቸዋል ማለት ነው። እንግዲህ የዚህ የገንዘቡ ጉዳይ ለሷም ነግሯታል ማለት ነው። እናም ሜላት እነ ካሌብ ቤት መታ ቆይታ ተጫውታ እሄዳለሁ ስትል እንደውም ዳኒ መንገድ ላይ አግኝቶ አይ አትሄጂም ብሎ ሲላት አይ እኔ እሄዳለሁ እምቢ ብትለኝም እሄዳለሁ ብላ ስትለው እሱም ደውሎ ቲናን እንድትወጣ አስደርጎ ምሳ ልጋብዝሽ ብሏት እንደውም ጸባዩን አሳምሮ እንግዲህ ሲላት አይ ዛሬ ምን ተገኘ ምናምን አለችው ማለት ነው። እሱም ደግሞ እንግዲህ ከሜላት ጋር እንዳትገናኝበት ነበረ ተሳክቶለታል ማለት ነው። ምሳ ይዘዋት ወጥቶ ሳይገናኙ ቀሩ። እንግዲህ እያወሩ እያለ ወደ ቤት ሲመለሱም ካሌብ ፍቅረኛ ሲሸኝ ዳኒ ደግሞ ከቲና ጋር ምሳ በልተው ሲመለሱ መንገድ ላይ ተገናኙ ማለት ነው። እንግዲህ የሷን ስህተት የሷን ቅጥፈት የሷን ደግሞ ውስልትና ትታ እኔ ገና ልፈታህ ነው ስለው ሌላ ሴት አዘጋጅተዋል፣ ይሄ ወራዳ ብላ ስትሳደብ ነበረ ማለት ነው። ዳኒም ደግሞ ፍቅረኛውን ከካሌብ ጋር በማየቱ በጣም ተናዶ ንዴቱ መቆጣጠር አቅቶት እሷ ስትናደድ እንግዲህ እሱም እየተናደደ ነበረና በፍቅረኛው ለምንድን ነው የምትናደደው አንተ ስትለው አንቺን ፍቅርሽን ሳጨርሽ ነው የመጣሽው፣ ከማንም ጋር ቢሆን አንቺ ምን አገባሽ ልትፈቺው አይደለ ወይ አትወጂኝም ማለት ነው ብሎ ንዴቱን እንግዲህ ሊደባብቅ
ሁለቱም እንግዲህ ቀጣፊዎች ናቸው። እናም ደግሞ ወደ ቤትም ተመልሶ ዳንኤል ሲመጣ ካሌብ ጋር መንገድ ላይ ሲገናኙ ምንድነው የምታደርገው? እኔ አንተ ቤት እየኖርኩ እንደሆነ አውቃለሁኝ፣ ግን ፍቅረኛዬ በሆዴ የምሸጥ ሰው አይደለሁም ሲለው አባባ ልትጠይቅ መጥታ ነበረ። እንግዲህ ሸኘኋት። ምንድነው ያደረኩት? አንተ እንደዛ ታደርጋለህ ወይ ትወሰልታለህ ወይ ብሎ ነካ አድርጎት ገብቷል ማለት ነው። እንግዲህ እንደነቃባቸው ያወቁ ይመስላል። በቀጥታም ባይሆን በተዘዋዋሪ እያስነቃቸው ነው። እንግዲህ ልታስወጣቸውም እሷ ገብታ እንግዲህ ሜላት ባለችበት ተነጋግረው ላስወጣቸው ነው ብላ ገብታለች ማለት ነው። እንግዲህ ነገ ምን እንደሚፈጠር አብረን የምናይ ይሆናል። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ባባይ